ኮሪደር በሚመለከት የኮሪደር ዴቨሎፕመንት ዋና እሳቤ ስለ ስፔስ እና ስለ ጊዜ ያለን ምልከታ መቀየር ነው። ስፔስ እና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። ስለምንኖርባቸውና ስለምንጋራቸው ቦታዎች ዕውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ኮሪደር በጣም ከፍተኛ የፈጠራ አቅም እና የኑሮ ዘዬ ለውጥ ያመጣ ነው። በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም ደነቃለሁ። ይሄ አቅም እኛ ውስጥ አለ። ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰሯቸው ስራዎች አሉ። ለምሳሌ ሪቨርሳይድ ብዙ አቅሞች እንዲወጡ እያስቻለ አባትና ልጅ አያቶች ከልጆቻቸው ጋር በየመንገዱ ወቅ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። ወጣቶችን ከጫት ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። ከስራ መልስ ከጓደኞቻቸው ጋር እየተደራጁ ማታ ኳስ ጫዋታ ጀምረዋል። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወቆይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ባህር ዳርን ብታዩ፣ ጎንደርን ብታዩ፣ ደሴን ብታዩ ይታያል ጅምር ስራዎች። ወልዲያም አለ፣ ሌላም ቦታ አለ። ግን ዋና ዋናዎቹን ለማንሳት ወደ ምስራቅ ብትሄዱ ጅጅጋ ላይ፣ ሐረር ላይ፣ ድሬዳዋ ላይ፣ ማያ ላይ ይታያል። ወደ ደቡብ ቢኬድ ሐዋሳ ላይ፣ አርባ ምንጭ ላይ፣ ሆሳና ላይ፣ ሮቤ ላይ የተጀመሩ ስራዎች፣ ሌሎች ከተሞች ብዙ ይኖራሉ። ወደ ምዕራብ ቢኬድ ጅማ፣ ነቀምት፣ አምቦ፣ ሌሎች በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው።